ጊዜው ቀርቧልና ሁሉም ኦርቶዶክሳዊ በቶሎ ንስሐ ሊገባ ይገባል። በቶሎ ንስሐ ገብተን ልንዘጋጅ እንዲሁም ቀኖናችንን ልንፈጽም ዘመኑ ግድ ይለናል። ዕለት ዕለት ሰዎች እየታረዱ ነው። አለቃው በዝቷል። አዛዥ እንጂ ታዛዥ የለም። ሁሉም አለቃ፣ ሁሉም አዛዥ ሆኗል። ሁሉም ቀየውንና ስፍራውን ለቆ እየተሰደደ ነው። በተለይም የአርሲ ኦርቶዶክሳውያን በዚህ ጊዜ በሰቆቃና በመከራ ውስጥ ናቸው። ሁሉም ከቀየው እየወጣ ሁሉም የሚያዝንና የሚያነባ እንጂ አንድስ እንኳን ሳቅንና ፈገግታን የሚያጭር ነገር የሚናገርና የሚስቅ አይታይም። ሁሉም ግራ ተጋብቷል። ሁሉም ግፍና መከራ የሚደርስበት ሆኗል። ክስ አድማጭ የለም። ሁሉም ግራ የሚጋባና ሮሮን የሚያሰማ እንጂ አንድስ እንኳን ክሱ ተሰምቶ ፍርድን ያገኘ የለም። ዜጎች በሀገራችን ኢትዮጵያ የሚገኙ በተለይም ኦርቶዶክሳውያን አማራጮችን እያጡ ነው። የውስጥም የውጭም ጠላቶች በቤተ ክርስቲያን ላይ በኦርቶዶክሳውያን ላይ በእጅጉ ተበራክተዋል። ይህችን የመሰለች ቅድስት ሀገር ትቶ በባዕድ ሀገር መንገላታት ያ ክፉ ስደት ግን ለምን? የሚናፍቀን የእውቀቱ ለዓለም መብራት የሆነው የተማረው ወገናችን ሁሉ ተመልሶ በእውቀቱ ሀገሩን ገንብቶ ድሮ የነበረበትን ኃያልነት የሚመለስበት ቀን ብቻ ነበር። ነገር ግን በአሁኑ ሰዓት የምናየው ሀዘንና ለቅሶ ብቻ ሆነ። ኑሮዋን ለማሸነፍ ሌት ተቀን እያለቀሰች የምትለፋ እናትም ብትሆን በአሁኑ ሰዓት የምስኪን ልጇን ጩኸት መስማት አቅቷት እንዲሁም ድምፁን መስማት ታክቷት ዝምታን መርጣለች። ፈጣሪ ኢትዮጵያን ይጠብቃት ከማለት ውጪ ምን አማራጭ አለን? ኢትዮጵያውያን በእውነት ቅዱሳን ነበርን። ስለ ራሳችን ቅድስና መመስከር የተገባ ባይሆንም እኛ ግን ዛሬም ቢሆን እንመሰክራለን። ለምን? በሀገራችን በሃይማኖታችን ተከባብረን መኖር እየቻልን ግን ለምን ሰይፍ መማዘዝን መረጥን? ለምን በግፍ መገዳደልን መረጥን? ለምን የህፃናትን ጩኸትና ለቅሶ መስማትስ ወደድን? ለምን? ሁሉም ኦርቶዶክሳዊ፣ ሁሉም ኢትዮጵያዊ ይህንን ጥያቄ ራሱን ይጠይቅ። በውጭም በሀገር ውስጥም የምትገኙ ውድ የጊዜ ቲዩብ መርሃ ግብራችን ተከታታዮች አስተውሉ። ሁልጊዜ እንደምንለው ዘመኑ ከሸማኔ መወርወሪያ ይልቅ ፈጥኗል። ካለፈው መከራ ይልቅ የሚመጣብን መከራም ያስፈራናል። ለሀገራችን ጸሎት ልመናም ያስፈልጋታል። ከተደረገብን ይልቅ ለክርስቲያን ወደፊት የሚደረግብን ነገርም ያስፈራናል ብለ ሰው ዛሬን አይቶ የነገርን ኩነት ይተነብያል። የእውነት ንስሐ የልብ መጸጸትም ከክፉ መንገድ መመለሱ ወደር የሌለው የዘመኑ መድኃኒትም ሆኖ ተገኝቷል። ሞት ካልቀረ የአብርሃማዊ ስብዕናን ተላብሶ መሞት ምንኛ መልካም ነው። ታዲያ ከነዚህ ሁሉ መከራ ሁሉ ለማምለጥ ንስሐ ለመግባት ተገቢው መፍትሄ ነው። ለመሆኑ ንስሐ ለመግባት ምን ማድረግ ይገባናል? ሁሉም ኦርቶዶክሳዊ ወደ አምላኩ ወደ ፈጣሪ ዓለማት ወደ እግዚአብሔር እንዴትስ መጮህ አለበት? በአሁኑ ሰዓት በሀገራችን ኢትዮጵያ የምናየው የምንሰማው ሁሉ እጅግ ልብ ሰባሪ ሆኗል። ዕለት ዕለት የሰዎች ግድያ፣ የሰዎች የኦርቶዶክሳውያን የግፍ ጭፍጨፋና እንዲሁ በአሁኑ ሰዓት ሰሚ ያጡ ድምጾችና ጩኸቶች በኢትዮጵያ ምድር በእጅጉ ተበራክተዋል። አየሩ እንኳን ሳይቀር ተበክሏል። የሚሰማው የሚታየው ነገር ሁሉ ምንም ደስ አይልም። በስደቷ ወራት በዚች ድንቅ ሀገር በዚች ቅድስት ሀገር ያረፈችው እመቤታችን ቅድስት ድንግል ማርያም በሄሮድስ ዘመን ከሀገር ስትሸሽ ያወረደችውን መሪር እንባ እንድታሳስብልን እንድታፈስልን እንለምናት። ኑ ገና ብላቴና ሳለች የተፈተነችበትን የግብጽ በረሃ ለአንድ አፍታ በአይነ ህሊናችን እየቃኘን ድንግል ሆይ ያንን ሀሩርና መከራ ያሰብሽ ስለ ሀገራችን ኢትዮጵያ ወደ ፈጣሪሽ ወደ ልጅሽ አልቅሽልን እንበላት።
የእመቤታችን የቅድስት ድንግል ማርያም ሐዘኗና መከራዋ እንዲሁ ስደቷ ዛሬ ተፈጽሞ ከስደቷ ወደ ትውልድ ሀገሯ ስትመለስ እኛ ግን ዛሬም ሐዘናችን መከራችን መፈጸም አቅቶት ጅማሬው እየተሰናዳ ነው። በአገራችን ኢትዮጵያ ማብቂያ የሌለውና ተፈጸመ የማይባልለት የኦርቶዶክሳውያን ግፍና መከራ ዛሬም አልተፈጸመም። እመቤታችን ከስደት ሀገሯ ወደ ትውልድ ሀገሯ በምትመለስበት በዚህ ጊዜ እኛ ግን ከሀገራችን ተሰደን መውጣታችንን ቀጥለናል። ሁሉም በሃይማኖቱ እየተገደለ ነው። የተገደሉት በሃይማኖታቸው ምክንያት፣ የታረዱት በሃይማኖታቸው ምክንያት፣ የሚፈናቀሉት በማህተባቸው ምክንያት ብቻ ሆነ። ልጆቼ ተገድለዋል ብሎ እንኳን የሚጮህ አንድም በሀገራችን ኢትዮጵያ አንድ እንኳን አባት ታጣ። ሞታችን፣ ሐዘናችን፣ መከራችን እንዲሁ ለታይታይ ብቻ የሚፈስ ሆነ። መንግስታዊ ተቋማት እንኳን ሳይቀሩ በሞታችን፣ በሐዘናችን፣ በግድያችንና በደማችን እንዲሁ መዘባበት ብቻ ስራቸው ሆነ። ግን ለምን? ይህ እምነትን ብቻ መሰረት እያደረጉ ኦርቶዶክሳውያንን መግደልና ከቀያቸው ከቤታቸው ማፈናቀል መቼ ይሆን የሚያቆመው? በእኛ ላይ የሚፈጸመው ግድያ፣ መሪር እንባ መቼ ይሆን ድምፅ አውጥቶ የሚሰማው? መቼ ይሆን መፍትሄ የሚሰጠው? ይህስ በንጹሐን ደም ላይ የተመሰረተ የትግል ስልት የሚከተሉት ግለሰቦችና የሰው ደም የሚጠማቸው ሰዎችስ መቼ ይሆን ይህንን ስራቸውን የሚገቱት? መቼ ይሆን እኛስ ሞታችን፣ እንባችን፣ ግድያችንና ጭፍጨፋችን የሚፈጸሙ? መቼ ሆነ ተፈጸመ ተብሎ ስለ ኢትዮጵያ ሀገራችን ስለ ተዋህዶ እምነታችን የሚዘመረው? መቼ ሆን እናታችን ቅድስት ድንግል ማርያም በአገራችን ኢትዮጵያ መታ ደብረ ቁስቋም በተባለው ተራራ ላይ እንዳረፈች እኛም ከሐዘናችን ከእልቂታችንና ከግድያችን አርፈን እፎይ የምንለው? የኛስ የትኛው ተራራ ይሆን የማረፊያችን ቦታ የማረፊያችን ስፍራ ስም ይሆን? እመቤታችን ቅድስት ድንግል ማርያምን እለት እለት ሁላችንም የምንማጸናት፣ ሁላችንም ድንግል ሆይ ምነው ድምጻችንን አልሰማልሽ? ምነው ዝምታን መረጥሽ? ምነው ያን ያስጠለለችሽ ሀገርሽ ኢትዮጵያ እንዲህ ስትበደል ኦርቶዶክሳውያን በግፍ ሲጨፈጨፉ ምነው ዝምታን መረጥሽ? ምነው ዝም ማለትን ወደድሽ? እንበላት፣ እመቤታችንን እንጠይቃት። ስደትሽ ተፈጽሞ ወደ ሀገርሽ ተመለሽ። እኛስ መቼ ይሆን ሐዘናችን፣ ግድያችን፣ ሞታችን የሚያበቃውና የሚፈጸመው ብለን እመብርሃንን እንጠይቃት። ከልጇ ታማልደን ዘንድ በእንባ እንጠይቃት። ድንግል ሆይ ለምን ይሆን ዝምታን በእኛ ላይ ያበረታሽው? ለምንስ በእኛ ላይ ዝምታን አጸናሽብን? በደላችን እስከ ምን ያህል ቢደርስብሽ ነው? በደላችን ምን ያህል ቢሆንብሽ ነው? ድንግል ሆይ ዝም አትበይን። ኢትዮጵያ ሀገርሽ ያሉ ልጆች፣ እኛ ልጆችሽ፣ መከራ የከበበን ኢትዮጵያውያን ኦርቶዶክሳውያን እየተማጸንሽ ነው። ድንግል ሆይ ዝም አትበይን። መብርሃን አንቺን ስንጠይቅሽ እኛ ዛሬ ላይ ሰላም ርቆናል። ድምጻችን በእንባ ታፍኗል። አንቺ የልጅሽ የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት፣ እኛ ደግሞ በቃል ኪዳንሽ የተጠራ ልጆችሽ ነን። ዛሬ ላይ የሀገራችንን ሁኔታ ስናይ ቀና ብለን ወደ ሰማይ ከማየት ውጪ ምንም ማድረግ አልቻልም። እንባችንን ተመልከቺ ድንግል ሆይ። ኢትዮጵያ ዛሬ ላይ ከባዱ ጥንቅጥ ውስጥ ገብታለች። የምንቆምበት መሬት እንኳን ሰላም አይሰጠንም። ወንድም ወንድሙን እየገደለ ትላንቱ ወንድም የዛሬ ጠላት ሆኖ እርስ በርሳችን እየተፈራራን ነው። ፍቅርንና መተማመንን አተናል። ቀልድና ሳቅ ጠፍቶ በየቤቱ ፍርሃትና ጭንቀትም ሰፍኗል። እናቶች ልጆቻቸውን በሰላም አሳድገው ማየት እንኳን አልቻሉ። ልጆቻችን የጦርነት ድምፅ ሰምተው ያድጋሉ። የብዙዎች እንባና ስደት የዘወትር ኑሯቸውም ሆኗል። ሰላም ሸሽቶናል፣ ፍትህ ርቆናል። አንቺን ያሳረፈች ምድር በሰው ደም ተለውሳለች። መኖሪያችንና ንብረታችን ፈርሶ የለመድነው ኑሮ ተበጥብጦ ከየትኛውም ጊዜ በላይ ተጨንቀናል። ልመናሽን
ለልጅሽ አድርሽልን። አንቺ የችግር ጊዜ መሸሸጊያችን ነሽ። ልጅሽ ኢየሱስ ክርስቶስ ወደዚህ ምድር ሲሰደድ አንቺ ራስሽ የመንከራተት መከራን አይተሻል። የእኛን ስደትና መከራ ልብሽን እንደሚነካው እናምናለን። እናታችን ቅድስት ድንግል ማርያም ሆይ ልመናችንን ይዘሽ ወደ ልዑል ልጅሽ አቅርቢልን። ኃጢአታችንን አይቶ ልባችንንም ተመልክቶ ምሕረቱን እንዲያወርድልን ለምኝልን። ክፋትን አስወግጅልን። የጥላቻና የመከፋፈል መንፈስ ከአገራችንም ይጥፋ። የጠፋውን የኢትዮጵያውያንን ፍቅር በምትኩ እንድናገኘው በጎነትና ሰላማዊ ሕይወት እንድንኖር ድንግል ሆይ አንቺ አበርችን። የቃል ኪዳንሽን ሀገር ጠብቂያት። የሰላም የእርቅ ወንጌል ሰባኪዎች እንዲበዙልን እንጂ ገዳዮችና ጨፍጫፊዎች እንዲበራከቱ አታድርጊብን። ኢትዮጵያ ሀገራችንን ብትሆን የመከራዋን ዘመን አልፋ የድሮ ክብሯና ሰላሟ እንዲመለስ በልዩ አማላጅነትሽም አንቺ ከልጅሽ ዘንድ አሳስቢልን። ድንግል ማርያም ሆይ በስምሽ የታመነው ሕዝብሽ አንቺን ተስፋ አድርጎ እየጸለየ ነው። የመከራችንን በር ዝጊልን፣ የሰላምን በርንም ክፈችልን። ልጆችሽ በሐዘንና በተስፋ መቁረጥ ውስጥ ወድቀናል። አንቺ የስደትሽ ፍጻሜ ሆኖ የኛ የስደታችንን ፍጻሜ እንዲሆንልን አድርጊልን። እመቤታችን ቅድስት ድንግል ማርያም በስደትሽ ያረፍሽባት ሀገርሽ ኢትዮጵያ ያስጠለለችሽ ቤተ ክርስቲያን ዛሬ ስደት ላይ ናትና አንቺ አስጠለያት። አንቺ እረፍትን እንድታገኝ አድርጊያት። ስለ ኢትዮጵያ፣ ስለ ሀገራችን፣ ስለ እምነታችን፣ ስለ ተዋህዶ፣ ስለ ቅድስቲቷ ቤተ ክርስቲያን ከልጅሽ ዘንድ አሳስቢልን። መከራችን ተፈጸመ እንዲባል ድንግል ሆይ አንቺ እርጂን። ውድ የጊዜ ሚዲያ ቤተሰቦቻችን ይህንን የመከራ ጊዜ እንድናልፍ እግዚአብሔር አምላክ የንስሐ ሕይወት እንዲሰጠን ወደ ፈጣሪያችን እንድንማጸን ወደ እመቤታችን ቅድስት ድንግል ማርያም ዕለት ዕለት እንባችን እንድናፈስ ሁሌም የጊዜ ቲዩብ መልእክታችን ነው። ለዛሬ ያዘጋጀንላችሁ መርሃ ግብራችን ይህንን ይመስል ነበር። በሌላ መርሃ ግብር እስክንገናኝ ሰናይ ጊዜ ለእናንተ ተመኘን።